አምሽተን መስራት ግድ ሊለን ነው አለ የቢሮ አለቃ። ሰለሞን ከፊት በየወንበራቸው ተቀምጠው በየስራቸው የተጠመዱትን ሰራተኞች እየተመለከተ ሁሉ በማይሰማ አይነት የማጉረምረም ድምጽ አሰሙ። ይገባኛል በጣም ይገባኛል፣ ግን ካልሆነ ዛሬ ማምሸት ያልቻለ ሰው ነገ በጠዋት መግባት ሊኖርበት ነው፣ ከመግቢያው ሰዓት በፊት ማለት ነው አለ። ሁሉንም አፈራርቆ እየተመለከተ እኔ ቦስ ማምሸት አልችልም፣ እኛም እኮ ፐርሰናል ላይፍ አለን፣ ምናልባት አንተ ስላገባ ትረዳን ይሆናል፣ ግን ሁሌ እዚህ የመሸን መውጣት አንችልም አለች። እጇን ብድግ አድርጋ ይህን ሀሳብ ያቀረበችው የቢሮዋ ቀበጥና ዘናጯ ሊና ነበረች። ሰለሞን የሷን ባህሪ ያላጣውም ነበር እና በንግግሯ ፈገግ አለ። ሚስ ሊና፣ ምንም እንኳን እኔ ባለትዳር በሆንም ባለቤቴ ሰዓት እላፊ በተከታታይ ያመሸው ስመጣ አንሶላና ብርድ ልብስ ሶፋ ላይ አስቀምጣ ነው የምጠብቀኝ አለ ሳቅ ብሎ በቀልድ መልክ። በሱ ንግግር ሌሎች ሰራተኞችም አብረውት ፈገግ አሉ። ህሊና ላፍታ ቢጤ ፈገግ እንደማለት ካለች በኋላ ያንን ቀበጥ የሚባለውን ቅላጿን አሰማች። እንዲያስ ቢሆን ማናየበት፣ አንተስ ቢያንስ ይነጋም ታገኛታለህ። ትናንት ስላመሸ ይቅርታ ቤብ ብለህ ጉንጯን ስመ ይቅርታ መጠየቅ ትችላለህ አለች። ሰለሞንና ሌሎቹም ጭምር በአነጋገሯ ከቀደሙ ከፍ ባለ ድምፅ ሳቁ። የምር እኮ ነው አለች። እኛ ቦይፍሬንዶቻችን አኩርፈው የሄዱ እንደሆነ ማን ይመልሳቸዋል? ሳምንት ሙሉ በዚህ ጉዳይ መጣላትና መጨቃጨቅ እኮ በቃ ያ ነው። ያ ደግሞ ለእኛ የግል ህይወት ብቻም ሳይሆን ስራውንም በተዘዋዋሪ አፌክት ያደርገዋል አለች። ምታወራው ጥፍሯን ላፍታ እንደመመልከት እያለች ነበር። እሺ ሊና ወጣለች። ሌሎቻችሁስ? እንደሷ እኮ ወደፊት እህል ውሃ መቆራረጥ እችላለሁ የሚል አሳማኝ ምክንያት የሚያቀርብልኝ አለ ሰለሞን ሳቁን ተክ እንደማድረግ ብሎ ሌሎቹን እየተመለከተ። ሁሉም በጨዋታ መልክም ቢሆን ላለማምሸት በሚመስል መልኩ ማጉረምረም ጀመሩ። ሰለሞን በዚህ ጨዋታ መሀል ፈገግ ያለችውና ኮምፒውተሯ ላይ እንደተጠመደች በዝምታ ቀርቅራ የምትሰራዋን ትንቢትን በቀስታ ተመለከታት። በእንደዚህ አይነት ጉዳይ ላይ አይ ወይም እሺ የሚል ምላሽ መስጠት ያለመደችው እሷ ናት። ህሊናና ጓደኞቿ እይታቸው ወደ እሷን ዞር አረጉ። ህሊና ለስራ ከተቀመጡበት አቀማመጥ ከእሷ ጎን ስለነበረች ተሽከርካሪ ወንበሯ በትንሹ ወደ እሷ ጠጋ ብሏል። ትንቢት ምንም እንኳን ጆሮዋ እየሰማ ቢሆንም እይቷ ግን ኮምፒውተሯ ላይ ነበር። ትንቢት አለቻት ህሊና። ሰለሞንም ከሱ ቀድማ ህሊና ማይሆን ጥያቄ ልጠይቅ መሆኑ ሲገባው ከሰውነት ወደፊት ጠጋለ። አቤት ህሊና አለች። ድምጿ ራሱ በቅጡ ጮክ ብሎ ማይሰማዋ ትንቢት። አንቺ ማምሸት ላይ ብዙ ቅሬታ የለሽም? ያው ቢሮ አሁን ላይ ከቦስ ጋር የሚፈልገው አንድ ሰው ብቻ ነው። የሁላችንም እዚህ ማምሸት ጥቅም የለውም። በአሁን እኛ ነገ ጠዋት እንገባለን አለቻት። ትንቢት ላፍታ እይታዋን ከህሊና መለስ አርጋ ሌሎቹን የስራ ባልደረቦቿን ተመለከተች። ሁሉም ከህሊና ሀሳብ ጋር በሚስማማ መልክ ጭንቅላታቸውን ነቀነቁ። ትንቢት እይታዋን መሀል ለመሀል ወደ ነበረው ሰለሞን መለስ አረገች። ሰለሞን ሁሌ በዝምቷ ብቻ ነገሮች ወደ እሱ ጫና የሚያድርባት ትንቢትን ተመልክቶ ፈጠን እንደማለት አለና ጋይስ አንተ መባባሉን ተውና ያው እኔ እንደፈረደብኝ እኖራለሁ፣ ግን አብሮ የሚያመሽ አንድ ሰው ግድ ያስፈልጋል። ሊና ያው ኮፒራይት ቦታ አንቺ ነበርሽ ማምሸት የነበረብሽ። ሆኖም የኔ ድርጅቱ ተቀጣሪ ነኝ እና ምክንያታችሁ እንደ ራሴ ሆኜም ሳስበው በደንብ ረዳዋለሁ። ስለዚህ እንደዚህ ከሚሆን እጣና አውጣ፣ ከዛ በሳምንት የሚያልቅልን ከሆነ ቅዳሜ አዲስ ፕሮግራም ወጥተን በፕሮግራም መሰረት ማምሸት ይኖርብናል አለ። ሁሉንም ማፈራርቆ እየተመለከተ
እሺ በእነዚህ አይነት ሀሳብ እኮ እንስማማለን። ዛሬና በዚህ ሳምንት ግን ለምሳሌ ከ10 ሰዓት በኋላ ፕሮግራም ኦልሬዲ ይዘናል አለች። የሁል ጊዜ ቀድማ ተናጋሪዋ ህሊና ሌሎችን እየተመለከተች ወዲያው የእሷ ጨፍራ የነበረችው ሄለን ካፏ ቀበል ብላ ሄሉ ልክ ናት። በዛ ላይ አሁን እንኳን ይሄን ስናወጣ ስናወርድ 12 ሰዓት እዚሁ ሊሆን ነው አለች። አዎ ሰሌ ሰዓቱ ሄደ አሉ ሁሉ እየተቀባበሉ በህሊና አስጀማሪነት። እኮ ሁላችሁም በሰላማዊ መንገድ እንድንለያይ ዕጣ እናውጣ አለ ሰለሞን ነገሩን ለማፍጠን በሚረዳ መልክ። እንዴ አለች ሊና። እኔ እኮ ያለኝ ቀጠሮ ተረታችሁት እንድትለቁኝ ነው እንጂ ለዕጣማ እንደ ስራ ኃላፊነት የቀርቼ መስራት ይችላል ነበር። ከዛ ጠዋት አርፍዶ መግባት ነው እንደውም እሱ ይሻለኝ ነበር አለች ነጭ እያለች። ወዲያው ሄለንና ረቂቅም ከተል ብለው አብረዋት ማጉረምረም ጀመሩ። ሰለሞንን በመሰላቸት መልክ በረጅሙ ሲተነፍስ ትንቢት ነገሩ ካረሩ በፊት በሚል እጇን በቀስታ ወጣች። አቤት ትንቢት! ከሌሎቹ ይልቅ ሁሌ እሷ ቀስና ረጋ ባለ መልኩ ነበር የሚያስተናግዳት። ለዛሬ ነው ያመሻሉ፣ ችግር የለውም አለች ቀዝቀዝ ባለ ድምጽ። እኮ እሷ ሁሌም ማምሻት ትችላለች አለች ሄለን በመስማማቷ ከማመስገን ይልቅ ቀናነቷ እንደ ግዴታ ወስዳ። ትንቢት የሄለን አባባል የምትስማማበት ባይሆን በዓይኗ በቀስታ ከመመልከት ውጭ ምንም አይነት ምላሽ አልሰጠቻትም ነበር። ትንቢት እርግጠኛ ነሽ አለ ሰለሞን። አዎ ሰለሽ፣ ችግር የለውም። እሺ ጠዋት በቃ አርፍደሽ ነይ። ሄለን ረቂቅና ህሊና እርስ በርስ ተያይተው የአሽሙር ቢጤ ፈገግ አሉ። በቃ ቦስ እንሂድ አለች ህሊና ያቀረበውን ሀሳብ ሳይቀይር ለመፍጠን እየሞከረች። እሺ ግን ኤቭሪዋን ኤክሰፕት ትንቢት ነገ ጠዋት በጠዋት ኦፊስ እንገናኝ። እኔም እንቅልፍ ካሸነፈኝ ላረፍድ እችላለሁ። ማታ ነገ የኢቨንት ላይ ተገኝተን ፔጅ ለሚሰሰው መልእክት ልካለው። ስልካቸውን ቼክ አድርጉ ሁላችሁም አለ። በእርግጥ በቅጡ የሰማው አልነበረም። ሁሉም ለመሄድ በሚጣደፍ መልክ ዕቃቸው መሰብሰብ ጀምረዋል። ትንቢት እስኪወጡ ድረስ አንገቷን እንዳቀረቀረች ወደ ጽሑፏ ተመለሰች። ካፍታ በኋላ ቢሮ መልሶ ቀዝቀዝ አለ። ሁሉም ደህና ደሩ ብለው እየተጣደፉ ወጡ። ቢሮ በዝምታ ተዋጠ። ሰለሞን አምሽቶ እንደሚመጣ ለሚስቱ ለማሳወቅ ስልክ አውጥቶ ወደ ሚስቱ መደወል ጀመረ። ይህንንም ለትንቢት አሳውቋት ወደ ራሱ ብሎ ዘለቀ። ትንቢትም ወደ ስራ ከመመለሷ በፊት ቡና ቢጤ ነገር ለመቀማመስ በዛ ወደ መጸዳጃ ቤት ደርሳ ለመምጣት አስባ ከወንበሯ ብድግ አለች። የሽንት ቤቱን በር ገፋ አርጋ ልትገባ ስትል ከውስጡ በሰዓቱ በመስታወት ራሳቸውን እየተመለከቱና ለመውጣት በመኳኳል ላይ የነበሩትን የነ ህሊና ድምፅ ሰማች። ትንቢት ምንም እንኳን ከነሱ ጋር በእድሜ የምትቀራረብ ቢሆንም ምንም እንኳን ጸባይ የሆነ ፍላጎቷ አንዳች ነገሯ ከነሱ ጋር የሚገጣጠም ስላልነበር ከነሱ ጋር ከስራ በዘለለ ማውራትና መቀራረብ አይሆንላትም። እጇ የበሩን እጀታ እንደያዘ ነበር ድምጻቸውን ስትሰማ ሙሉ እርምጃዋን ቶሎ ገታ ያደረገችው። ሆኖም ከመመለስ የሚያስቆም አንድ ድምጽ ጆሮ ውስጥ ልቅ አለ። ሳሌ እኮ አንዳንዴ ያበዛዋል የምር አለች ሄለን ነበረች። ዝም በይው እንደው በሰባዊነት አዘንኩላት እኮ ሊል ፈልጎ ነው እንጂ ነገሩ እሷ ሲጀምር ቤቷ መሄድ መች ትፈልጋለች? እንዲሁ እዚሁ ያደረች ይዋለች ብትሰራ እንኳን ግድ የላትም አለች ረቂቅ። ትንቢት ስለ እሷ እያወሩ መሆኑ ስትገነዘብ ባለችበት ድርቅ ቅብላ እንደቀረች ማድመጧን ቀጠለች። በእርግጥ መስማቷ ውስጧን ከማሳመንና ከማስከፋት ያለ ነገር እንደማይፈጥር ታውቃለች።
ሆኖም ደግሞ ስለሱ ያላቸውን አመለካከት ስትሰማ ማለፉን አልፈለገችም ነበር። እኛ ምን አገባን ታዲያ? እኔ በጣም ከሚያስጠላኝ ሰው መሀል የራሱ ቢዝነስ ሳይሆን ለሰው መስሪያ ቤት የሚያሽቃብጥ ሰው ነው አለች ህሊና። ትንቢት አንዳች ነገር ሰውነቷን ንስር አረጋት። ቅንነቷና በዝምታ ማለፏ በእንደዚህ አይነት አስተሳሰብና ግምት ውስጥ እንደሚከታት አላወቀችም ነበር። እሷ የሆነች ያልታወቀባት አሽቃባጭ ነገር ነች። በጣም ነው እኮ የምታቃጥለኝ አለች ለቃላቷ ሳትጠነቀቅ። እኔ እኮ አንዳንዴ ስለመፈራት በሩቁ ነው አንገት ደፊ አገር አጥፊ አይደል የሚባለው አለች ይለን። አቤት አስባሽቷል ግን የሚሌት አለቃችን ሳላይ ባይሆን በቃ አልቆል ነበር። በሷ እንዲህ መሆን በዛ ላይ በእርግጠኝነት እኮ እየሄደችም ታወራ ነበር አለች ረቂቅ። ለነገሩ ኮንበሯ ስትነሳ ማይቻት አለቅ ማውራቱን አስተዋራለች ብለሽ ነው አለቻት ሄደ። አይምሰልሽ እንደዚህ አይነት ሰው ነው መጠንቀቅ ያለብሽ አለች። ሁል ጊዜ ጮክና ከፍ ብሎ የሚሰማው የሊና ድምጽ ነበር። ማይክ ሁሌ ታነሳኛለሽ ግን ይላል አለች ሄለን በፌዝ መልክ ሳቀብላ። እሱ ደግሞ ወሬኛ በየው አለች ረቂቅ። ጭራሽ እኮ ሄሎ እድሜ ያንቺ እኩያ ናት ሲልሽ ነበረ አለች ከሄለን ጋር አብሮ ከትከት ብሎ ሳቁ። ማን አለች ሊና። ከአባባሉ ነገሩ እንዳናድዳት ያስታውቃል። ፊቷ ስለማያስታውቅ ነው እንጂ ከዚች አሮጊት ጋማ ማን እኩያ ያደርገኛል? ቆይ ያሰካራም ደግሞ ይጠብቃት እሺ አለች በንዴት። ሄለንና ረቂቅ በህሊና ሁኔታና በወሬያቸው ከትከት ብለው መሳሳቅ ጀመሩ። ትንቢት ነገሩን ከዛ በላይ ቆማ መስማቱን አልቻለችም ነበር። ለመሄድ ፊቷን መለስ እንዳደረገች ሌላ ንግግር ጆሮዋ ላይ ጥልቅ አለ። በነገራችን ላይ አለች ሄለን ነበረች። I'm not sure ትክክለኛ ኢንፎርሜሽን ከሆነ ሳትፈታ አትቀርም አለች። የምርሽ ነው አለች ለወሬው ሟች ሆነችው ረቂቅ። አንተ ደግሞ አለች ሊና ቀበል ብላ። ነገሩን መገመት አይከብድም በሚመስል መልክ። እንዴ እና ባትፈታ ይማባል ነው እንዲህ ስታመሽ ለቢሮ ስታሸረግድ ዝም የሚላት? አለስ ፍቅር የሌለው ከሆነ ወይ ደግሞ እሷ እንደ ባል እሱ እንደ ሚስት ከሆነ አለች ረቂቅ። በሊና ንግግር ጓደኛ ማቾቹ ሳቁ። አስበሽዋል ትንቢት ባሏን ስታጥረገርገው አለች አድማቂዋ ረቂቅ። በድጋሚ ከትከት ብሎ ሳቁ። ትንቢት አንዳች ነገር ሰውነቷን ሲነዝራት ታወቃት። ስሜቷን በመደበቅ ላይ የተካነሽ ብትሆንም ውስጧ ግን ቶሎ የሚከፋት ትንቢት አይኖቿ እንደማቀር ሲሉ ፈጠን ብላ ከመጸዳጃ ቤቱ በር ዞራለች። ቢሮ ውስጥ ወዳለው ቅንጡ አነስ ያለ ኪችን ገባች። ስሜቷን ለመመለስ እንደመታገልብና ቡና ለራሷ ማፍላት ጀመረች። ሆኖም በሚንተከተከው ውሃ መሃል እሷን በሀሳብ አብራ ተጉዛለች። እንደ ነገሩ ስልኳን ወጣ አርጋ ተመለከተችው። እሷ የሚፈልጋት ወይ የሚደውልላት ሰው አልነበረም። ሆኖም ማምሸቷን ለመናገር ያህል ወደ ባሏ ተመስገን ጋር ደወለች። ስልኩ በተደጋጋሚ ይጠራል። ሆኖም ያነሳው ሰው አልነበረም። የባሏ ስልክ ላይ ከመደወል ይልቅ መልእክት መላክ ቀናት ነበር። ምክንያቱም ስልኩን አንስቶ መመለስ ስላላስለመዳት ነበር። እሱ ቀድሞ ከደወለ አለያም ለአስቸኳይ ነገር ፈልጋው ስልኩን ካነሳ አንዳች ነገር ተፈጥሮ የሩቅ ሰው ለመርዶ የደወለ በሚመስል መልኩ ክውትል ነበር። እንደገመተችው ነው። ስልኩም አልተነሳም ነበር። ተስፋ እንደመቁረጥ ብላ መለሳ አስቀምጣ የቡናውን መፍላት ተጠባበቀች። ቡናው እንደፈላም ከኩኪስ ጋርና
ለሰለሞንም ሌላ ሲኒ አድርጋ ወደ ቢሯቸው ተመለሰች። ሰለሞንም በሩ ላይ ተቀምጦ የሷን መምጣት በመጠባበቅ ላይ ነበር። ካፍታ በኋላ ወደ ስራቸው ተመለሱ። ስራቸውን ሲያጠናቅቁ ሰዓቱ ነግዷል። ትንቢት አንዴ ስራ ላይ ከተጠመደች ቶሎ ማትነሳ አይነት ሰው ነበረች። ሆኖም ሰለሞን እሷ ላይ እያሳረፈ ያለው ጫና በመረዳት ለምሽቱ የነበረውን ስራ ገታ ለማድረግ ወስኖ እቃውን መሰብሰብ ጀመረ። ትንቢትም በበኩሏ እቃዋን ከታተተችና ሰዓቱን ተመለከተች። ሰዓቱ ሄዷል። ለ3 ሰዓት 10 ጉዳይ። በውስጡ የነበረውን ሀሳብ እንዴት ብላ ይዛ ወደ ቤቷ ለመሄድ ትራንስፖርት መጠቀም እንዳለባት ሌላም ነገሮችን የወጣች እየወረደች ነበር። እቃዋን ሰብሰብ አድርጋ ለመሄድ እንደ መንደርደር ስትል ሰለሞን ተመለከተ። ቢጠብቅኝ እኔ እሸኝሻለሁ አለ። በውስጧ በዚህ ሰዓት የሚያስፈልጋት በነጻ የተገኘ የሚሸኛት መሆኑን ትራንስፖርት መሆኑን ብታውቅም ትንሽ የይሉኝታ ቢጤ ተሰምቷታል። አረ ችግር የለውም ሰኔ አለች እንደ ነገሩ ፈገግ ብላ። አረ በፍጹም በዚህ ሰዓት ብቻሽን አለቅሽም፣ ግፍ ነው አለ። ትንቢት ከዚህ በኋላ ትራንስፖርት ፈልጋ መንከራተቱ ይበልጥ ሊያስመሻት እንደሚችል በመገንዘብ ብዙም አልተግደረደረች። መንገዱ እንደጀመረም በሁለቱ መሀል የነበረውን አስፈሪ ጸጥታ የሰፈነበትን ድባብ ለማባረር በሚመስል መልክ ራዲዮኑን ከፍ አደረገው። ድምፁ አቤት ግን ባለቤትሽ መቼም ቅር ይለዋል። እንደዚህ አምሽተሽ ስትመጪ በመስሪያ ቤቱ ስም እንግዲህ ቅርታ ጠይቃለሁ አለ ሰለሞን። አረ ለምን ብለህ አንተ ቅርታ ጠይቃለህ? መቼም የስራ ጸባይ ነው። ትንቢት በነገርሽ ላይ እሺ ብለሽኝ ስታመሽ ወይም የሆነ ነገር ሲሰጥሽ በተሰጠሽ ቀን ጠብቀሽ ስለምትሰሪና ታታሪ ስለሆንሽ ምናምን ሳይሆን እንዲሁ ልልሽ ነው ማለት። ትንቢት ፊቷን ወደሱ መለስ አርጋ ምን ሊላት እንደሆነ ለመስማት ዞር አለች። ጎበዝ ነሽ አለ ሰለሞንም ዞር ብሎ ተመልክቷት ፈገግ አለ። ትንቢት ከድርጅቱ እንዲህ ያለ የምስጋና ቃል ስትሰማ መጀመሯ ነበርና አንዳች ደስታ አይነት ስሜት ተሰምቷት ፈገግ እንደማለት አለች። ለአርት ጥሩ የሆነ እይታ አለሽ። ስራዎችሽን ደግሞ ብዙ ጊዜ ተመልክቻቸዋለሁ። ምንም የቲም ስራ ቢሆንም ፈጠራ ላይና ጽሁፍ ላይ ጎበዝ ነሽ፣ በርቺ እሺ አለ። ትንቢት ቀድሞ ተሰባብሮ የነበረው ልቧን ሚክስላት አንዳች ነገር ስለሆነ ፈገግ አለች። አመሰግናለሁ አለች በትህትና መልክ። የአርት ሰዎች እብድ ናቸው ይባላል አለ ፈገግ ብሎ። አንቺ ምንም እንኳን እብደቱ ላይ ባስኖሪም ግን ስራሽ ያበደ ነው አለ። ከስራና ከቢሮ አነጋገር ወጣ ብሎ ሲያወራት ለመጀመሪያ ጊዜ ነበርና ትንቢት ፈገግ አለች። እኛ ጋር ከተቀጠርሽ ስትግዚ ብለሽ ግን አለ ላፍታ ሳቁን መለስ አርጉ። ባለፈው 1 አመቴን ያስኩ። ታዲያ ባለፈው ከወራቶች በፊት ኮፒራይተር እና ክሬቲቭ ዲዛይነር ቦታ እንደ ማወዳደርና የራሳችሁን ካምፔን ይዛችሁ ተወዳደሩ ስለምን አልተመዘገብሽም አለ ግራ እንደመጋባት ብሎ። ያው እዚህ ስቀጠር በኦፊስ አሲስታንት አልነበር። እናም ያው ፍላጎቴን ወደዛ እንደሚያመዝን አዜብ ነበረች ተገንዝቦ ወደዛ ቲም እንድቀይር ያደረገችኝ። እናም ያው እኔ መወዳደር እንደማልችል ስለተገነዘብኩ ነው። እንዴ ማን ነው መወዳደራችሁ የሚያለሽ አለ ሰለሞን ግራ እንደመጋባት ብሎ። መስፈርቱ ቢያንስ ከዚህ ቀደም ኤክስፒሪየንስ ያለውና መስሪያ ቤት ውስጥ ለ2 አመት በትንሹ ያገለገለ ሰው መሆን እንዳለበት ሰምቼ ነው አለች። ሰለሞን ይሄን ነገር ሊያደርግ እና እንደዚህ አይነቱን ሀሰተኛ መረጃ ሊሰጣት የሚችለው ሰው ከሌላና ከጓደኞቿ እንደማያልፍ ወዲያው ነበር የገባው። ሆኖም
ትንቢት ፊት ክፉ ንግግር ላለመናገር ራሱ እንደመቆጠብ ብሎ በንዴት መልክ በረዥሙ ተነፈሰ። ትንቢት ነገሩን በደንብ አስረግጣ አልተረዳችውም ነበርና በዝምታ ቁልጭ ቁልጭ አለች። ትንቢት ምንም እንኳን ለአርጥሩ እይታ ያላትና ስራዎቿ ምንም ማይወጣላቸው ቢሆኑ የሰው ልጅ ክፋትን ሲያሳስባት ሆነ አንዳንድ ነገሮችን ሆን ብሎ ሲያደርግ ቶሎ የመረዳት አቅሟና አገነዛዘቧ ፈጣን ይባል አልነበረም። ሰለሞን ላፍታ ንዴቱን ዋጥ እንደማረግ ካለ በኋላ ቀደም ብሎ ወደ ነበረው ፈገግታው መለስ አለ። ለማንኛውም ምዝገባውንም አላለቀ። ቢያንስ በአንድ ወር ከግማሽ ውስጥ ይህን ስራ ሰርቼ ማስረከብ እችላለሁ ካልሽ ተመዝገቢ። በእርግጥ ከሌሎቹ እኩል በቂ ጊዜ ላታገኝ ትችላለሽ። እነሱ ከወራት በፊት የተዘጋጁበት ስለሆነ ስራውን እኩል ላይመጣ ይችላል። ሆኖም ለአርት ያለሽን ፍቅርና እይታ አስፍተሽበት ከልብሽ በዚች አጭር ጊዜ ውስጥ ጥሩ ስራ ስሪ። እንዳለቃ ሳይሆን እንዲሁ እንደ ጓደኛ ምክሬ ነው እሺ አለ ፈገግ ብሎ። ትንቢትም እንደ ነገሩ ፈገግ ብላ ጭንቅላቷን በእሽታ መልክ ነቀነቀች። ወዲያው ከፊቷ ወደ ሰፈሯ መታጠፊያ እንደደረሰች ስትገነዘብ እጇን በቀስታ ዘርጋ አርጋ ከፊት ወዳለው ቅያስ በጣቷ ጠቆመች። እኔ በዚህ በኩል ነኝ አለች። ሰለሞንን ፍጥነቱን ቀነስ አድርጎ መኪናውን ቆም አደረገ። ሆኖም በትቤት በኩል አለፍ አድርጎ አርቆ ሲመለከት ምንም የመንገድ መብራት ቢሆንም ጭር ያለው ሰፈር ያስፈራ ነበር። ትንቢት ወርዳ በእግሯ መግባት እንደማያቅታት በመግደርደር መልክ ልታሳምነው ብትሞክርም ሴት ልጅ በዚህ ሰዓት አውላላ ሜዳ ላይ ትቻታ አልሄድም በማለት በቅያሱ በኩል ወደ ውስጥ ዘለቀ። ትንቢት የግቢያቸው በርጋ ስትደርስ እንዲያቆምላት በትህትና ነገረችው። ሰለሞን ከተባለበት ቦታ መኪናዋን ቆም አድርጎ ምንም እንኳን በወርድም እዛው እንደተቀመጠ በትህትና ተሰናበታት። ከዛ መኪናውን አስነስቶ ሄደ። ትንቢት እንደ ሁልጊዜዋ ምንም ፈገግታ ፊቷ ላይ ባይታይም በአክብሮት ሰላምታዋንና ምስጋናዋን ገልጻ የበር ቁልፏን ለማውጣት እጇን ወደ ቦርሳዋ ሰደድ እንዳደረገች ግራውንድ ፕላስ 2 የሆነው ቤታቸው ከላይ የአንደኛው ክፍል መብራት እንደበራ ተመለከተች። ቀና ብላ ላፍታ አንጋጠጠች። እትዬ ስላስ ነበሩ አማቷ። ከላይ ወደ ታች ቁልቁል ሲመለከቷ ታየች። ቀደም ብሎ በመኪና ሰለሞን አድርሷትና ሸኝቷት እሷን ፈገግ ብላ ያው መለስ ያለ ፈገግታ አሳይታቸው ማለቷን ተከትሎ ነገሩን ሁሉ መመልከታቸውና መታዘባቸውን ገመተች። እትዬ ስላስ ከላይ ገበያቸውን ጣል እንዳደረጉ ነበር በአይናቸው ገርመም አድርገውና መጋረጃው መለስ አድርገው ወደ ውስጥ የተመለሱት። ትንቢት የግቢውን በር ከፍታ አድርጋ እንደገባች ግቢ ውስጥ የባለው መኪና እንደሌለ ተመለከተች። ባሏ በህይወታቸው ውስጥ ከባድ የሚባለውን ነገር ካሳለፉ በኋላ ቀስ በቀስ ከሚመጣበት ሰዓት ዘግየት እያለ መምጣት ብለውም ደግሞ እያመሸ አንዳንዴ እያደረ መምጣት ከጀመረ ቆየት ብሏል። ትንቢት የዋናውን የሳሎን በር ከፈታ አድርጋ ወደ ውስጥ እንደዘለቀች አማቷ ከደረጃው ነገረኛ ፊታቸውን ከጋቢ እኩል ተከናንበው ሲወርዱ ተገናኙ። እንዴት አመሹ እማዬ ስትል ትንቢት ከአንገቷ ጎንበስ እንደማለት ብላ ሰላምታ ሰጠቻቸው። ሁሉም ለእግዚአብሔር ሰላምታ ሚል ችንን ያለና ነገር ያለው ምላሽ ሰጥተዋትና አረግጠዋት ወደ ሳሎኑ አቀኑ። ትንቢት በአይኗ በዝምታ ከሸኘቻቸው በኋላ ወደ ክፍሏ አቀናች። ክፍሏ ገብታ ደከም ያለ ሰውነቷን አልጋ ላይ ልብሷንም ሆነ ያነገተችውን ቦርሳ ሳታወልቅ እንደማለት አለች። ቆየት ብላ ነበር ከተጋደመችበት የተነሳችው። ሻወሯን ወስዳ ቀለል ሲላት ልብሷን ቀይራ ወደ ታች ወረደች። ታች ሶፋ ላይ ሆነው
እንቅልፍ ሲያዳፋቸው የነበሩት አማቷ የቲቪውን ሪሞት እንዲያሱ ቁጭ ብለዋል። ትንቢት በደከመና በዛለ ሰውነቷ ወደ ኩሽና ገባች። ተመላላሽ ሰራተኛ ያለቻቸው ቢሆንም ቤት ውስጥ የሚቀመስ ሚላስ ነገር አንዳች አልነበረም። ግራ እንደመጋባት ብላ የነበረውን ድስት ሁሉ እየከፈተች ለማየት ሞከረች። ሆኖም ምንም ነገር የለም። እማዬ ዛሬ ልጅቷ አልመጣችም ነበር እንዴ አለች። መታለች። ስርዓት የሌለው ቤት። ለነገሩ ሌባውም ለማኙም እንደ ልቡ ገባ ወጣ የሚልበት ነው እንዴ አሉ። ማለት አለች ትንቢት ግራ እንደመጋባት ብላ። መታ ነበር፣ አሰናበትኳት። እንዴ ለምን? ምን ተፈጠረ? ለምን ትያለሽ? ቤትሽን ክፍት አርገሽ ወይ እንደሚስትነትሽ ቤቴ ያለሽ። ይኸው እቃ ይዛ ልትወጣ ስትል አገኟት። የሽሮ እህል አልቀረ በርበሬው፣ ኧረ ምኑ ቀራት? አማንዬ ጋ ደውዬ ነገርኩት። አባረት ማጅራቷን ይዘሽ አስወጫታለኝ አሉ። እንዴ ቆይ ለምን እማዬ ቢያንስ ለኔ አይደውሉም? አማን ጋር ከሚደውሉ አለች ትንቢት። ነገሩ በመፈጠሩ መናደር ብቻም ሳይሆን ድንጋጤም ተሰምቷታል። እትዬ ስላስ በንዴት መልክ ሪሞቱን አስቀምጠው ሙሉ ሰውነታቸውን ወደዛ ዞር አድርጉ። ቆይ አሁን ምን ይሁን ነው የምትዩ? ሌባ ቤቴ ውስጥ ይዤ አግኝቼ ማባረሬን ስህተት ነው እያልሽ ነው አሉ በንዴት። እማዬ ልጅቷ እኮ እኔ ነኝ ውሰጂ ብዬ ያዘጋጀውላት። ምንም እኮ የሰረቀችው ነገር የለም። ቢያንስ በሰዓቱ እኔ ጋር ደውላችሁ ቢሆን ኖሮ አስረዳችሁ ነበር አለች። ታይኝ እስኪ ማስተባበያውን አትስጪ። ስራ እያልሽ ከማምሰት ይልቅ ቤቴ ብትይ ጥሩ ነበር። ባልሽን ብትንከባከቢ ይሄ ሁሉ አይመጣም ነበር። ይኸው አማንም ቢሆን እዛው ካለህበት ጣጣህን ጨርሰን አልኩት። ሲገባኝ ጊዜ አንድም ነገር አልሰራው አሉ በቁጣ እየተመናቀሩ። ከመቀመጫቸው ተነስተው በጎን በኩል አልፈዋት ሄዱ። ትንቢት ነገሩ ትክት ብሏት አጠገቧ ከነበረው ሶፋ ላይ ሰፍ ብላ ተቀመጠች። በሰዓቱ ምግብ ሰርቶ ለመብላት የሚሆን አቅም አልነበራትም። ደውላ ከውጭ ለማዘዝ ሰዓቱ መሽቷል። የነበራት ምርጫ ተነስታ ምግቧን አብስላ ያለውን ነገር ቀማምሳ ማደር ነበር። ተመልሳ ወደ ኩሽና ገብታ ለሷም ለባሏም ይሆን ጠዋት ላይ ምናልባት አማቷ የሚበላ እንኳን ቢፈልጉ ማማረር ከመጀመራቸው በፊት ሁሉንም ሰራርታና አዘገጃጅታ ጨረሰች። የሰራችውን ለማዕድ ለማቅረብ ስትመለከት ሰዓቱ በጣም መሽቷል። ከምሽቱ 5 ሰዓት። ትንቢት ተስፋ እንደመቁረጣለች። የባሏም እስከዚህ ሰዓት ድረስ ማምሸቱ አስደንግጧት ደወለች። ሆኖም ስልኩ አልተነሳም ነበር። ካፍታ በኋላ መልእክት ገባ። ባሏ አማን ነበር። በስራ ጉዳይ ስለመሸበት ጓደኛው ጋር እንዳደረ የሚገልጽ አጭር መልእክት። ትንቢት ነገሩን ውስጧ ቢያሳዝናትም ምንም ሳትል የሰራችውን ምግብ እንደ ነገሩ 1-2 ቀመስ አርጋ ወደ መኝታ ክፍሏ አመራች። በጠዋት የቀሰቀሳት ስልኳ ነበር። ከሰለሞን ባገኘችው ፍቃድ መሰረት ረፈርፈድ አርጋ ወደ 4 ሰዓት ገደማ ቢሮ ትገባለች። ስልኳ በተደጋጋሚ ሲደወል ድንገት ብላ ተነሳች። ህሊና ነበረች። አይኖቿ በደንብ እንኳን ሳይገለጡ ስልኩን አነሳችው። ሄሎ አለቻት። ትንቢት፣ ወይኔ ቅርበኝ በእናትሽ፣ በዚህ ሰዓት ደወልኩ። ችግር የለውም አለች ትንቢት እንደነገሩ በተጫጫነው ድምፅ። ህሊና በሚሞላቀቅ ድምጿ ትናንት ማታ ላይ በላችው ምግብ
እንዳሳመማትና መምጣት እንደማትችል ሰለሞን እሷና ማይክል ለጠዋቱ ኢቨንት ይመደባቸው ቢሆንም እሷ እንደታመመች ማይክ ደግሞ ማታ ጠጥቶ ቱቦ ውስጥ ገብቶ ጉዳት እንደደረሰበት ቀለል አድርጋ ነገረቻት። ትንቢትም ገና ነገሩን ስትሰማ አንቺ ግቢ ልትባል እንደሆነ በመገመት ውስጧን ከበድ የሚል ስሜት ተሰማት። ሆኖም አለቃቸው ሰለሞን መስማቱን ጠየቀች። እሳቷ ህሊናው ፈጠን ብላ ስልክ እያነሳላት እንዳልሆነ እና አንድ ሰው ካልሄደ ደግሞ ስራው እንደሚበላሽ ባይሆን ለረቂቅና ለሄለን ደውላ ሰፖርት እንዲመጡላት እንደ ሀሳብ ገልጻ መታመሟንም ረስታ ቀልጠፍ እያለች ልመናው ወደ ትዕዛዝ መልክ ተቀይሮ ስልኩ ተዘጋ። ትንቢት ገና ካልጋዋ ሳትወርድ ውስጧን አንዳች የሆነ የሚያስከፋትና የሚጫናት ስሜት ተሰማት። ሆኖም ስራው በሷና ነገሮችን በቁም ነገር በማይወስዱ ሰዎች አማካኝነት መበላሸቱ ልክ ስላልመሰላት ወደ ስራ ለመሄድ ተነሳች። ተጣጥባና ለባብሳ ወደ ታች ስትወርድ እትዬ ስላስም ወደ ደብር ለመሄድ ነጠላቸውን አጣጥለው ዋናው የሳሎኑ በርጋ ተገናኙ። ትንቢት የሁል ጊዜ ትህትናዋን አስከተላ እንዴት አደሩ በማለት ጠየቀች። ጥሩ ምላሽ ግን አላገኘችም ነበር። ማታማ አምሽተሽ ደግሞ በጠዋት ሚል መጥፎ አስተያየት ነበር የተመለሰላት። እትዬ አስካለ ለልጃቸው ራሳቸው እንደማያንሱ በመቆናጠር መልክ መለሱላት። ትንቢት ምግቡን ሰራርታ እንዳደረች ብትገልጽም ልጄ ምን ነው ትኩስ ምግብ መቅረብ እየቻለ ያደረ ምግብ ላበላው በማለት አፌዙባትና አልፈዋት ጥለው ሄዱ። ትንቢት ወደ ፕሮግራሙ ቦታ ለመድረስ ራይድ ጠርታ ጉዞዋን ጀመረች። ስራውን ራሷ ሰርታ ያዘጋጀችው በመሆኑ የሚከብዳት ነገር እንደሌለ ብታውቅም እንደ ነገሩ በያዘችው ታብሌት የክላስ ያክል እየተመለከተችው ጉዞዋን ጀመረች። መንገድ እንደጀመረች ስልኳ አቃጨለ። ማታውቀው ስልክ ነበር። ምናልባት ከኢቨንቱ ቦታ ሊሆን ይችላል ስትል አነሳችው። ይለው ሰላም አለች። የሴት ድምጽ ነበር። የደወለችው ከሆስፒታል መሆኑንና አቶ አማን ዘውድ የሚባል ግለሰብ የምታውቅ ከሆነ ጠየቀቻት። ትንቢት ባለቤቷን ስምና እንዲሁ የተደወለው ከሆስፒታል እንደመሆኑ ልቧን አንዳች ድንጋጤ ተርትር አደረገው። አማን በደረሰበት ድንገተኛ አደጋ አማካኝነት ለሊት 9 ሰዓት አካባቢ ወደ ሆስፒታል በድንገተኛ እንደመጡና ከባድ የሚባል ቀዶ ጥገና እንደተደረገለት አሁን በከፍተኛ ክትትል ክፍል ውስጥ እንዳለ ገለጸችላት። ትንቢት በቲሳው መጨበጠው ነገር ጠፋት። እንባዋ ኩልል ብሎ መውረድ ጀመረ። የልብ ምቷን ማረጋጋትና ራሷን ሰከን ማድረግ አልቻለችው ነበር። የራይድ ሹፌሩ ምን እንደሆነች ጠይቆ ሊያረጋጋት ሞከረ። ሆኖም ትንቢት መላ ሰውነቷ በድንጋጤ እየተንቀጠቀጠ ነበር። ለሹፌሩ ወደ ሐኪም ቤቱ እንዲሄድ ጠየቀችው። ወዲያው ነበር የደረሱት። ትንቢት ባሏ ላይ ቀዶ ጥገና ያደረገውን ዶክተር አናግራ ለጊዜው ራሱ እንዳላወቀና የደረሰው መኪና አደጋ ከባድ መሆኑን ገለጸላት። በዛ ሁኔታ ውስጥ ትናንት ሌሊት ላይ የመኪና አደጋ ደርሶ የተጠራ እንደሷ በድንጋጤ ያለ አንድ ግለሰብ ወደ እሷ ቀረብ አለ። በቁመት ረዘም ያለ እድሜውም 40ዎቹ ግማሽ ያለ ሰው ነው። ነርሷ ከተል ብላ ወደ ዶክተሩ ቀረባለች። የወይዘሮ ሳሮን ባለቤት ነው ስትል ለዶክተሩ ገለጸች። ዶክተሩ እይታውን ከትንቢት መለስ አድርጎ ሰውየውን ማውራት ጀመረ። ትንቢት ሳሮን የተባለች ግለሰብን መኪና አደጋ እንደደረሰባት ተረዳች። ካፍታ በኋላ እነዚህ ሁለት ሰዎች ገንጠል ብለው ከከፍተኛ ክትትል ክፍል ውጪ ካለው ወንበር ላይ ተቀመጡ።
በኋላ ትንቢት በድጋሚ ስልኳ ጠራ። ከሆስፒታል ጣቢያ ነበር። ስልኩን አናግራ እንደጨረሰች አጠገቧ የሚጠራትን ሰው ተመለከተች። ይቅርታ የኔ እመቤት ሚል ድምፅ። ትንቢት መለስ ስትል ቀደም ብሎ ያየችው ሰው ነበር። ወደ ተመሳሳይ አቅጣጫ ስለሆኑ የሚሄዱት ሊፍት ሊሰጣት እንደሚችል ገለጸ። ትንቢትም ሰዓት ለመቆጠብ ያክልና ወደ ባሏ ተመልሳ ለመምጣት ከመቸኮሏ የተነሳ ሳታመነታሽ ብላ ወደ መኪናው ዘለቀች። ሲሄዱ በሁለቱ መካከል ምንም አይነት የቃል ልውውጥ አልነበረም። ዝምታ ብቻ። ሁለቱም በየራሳቸው ድንጋጤ ውስጥ ነበሩ። ትንቢት ከዛም አልፎ ለእትዬ ስላስ ምን ብላ መናገር እንዳለባት ግራ ገብቷታል። ካፍታ በኋላ ፖሊስ ጣቢያ ደርሰው ወደ ውስጥ ዘለቁ። ትንቢት የባለቤቷ መኪና የጣቢያው ግቢ ውስጥ ገብቷል። መኪናው ስትመለከት አንዳች ነገር ሰውነቷን ውርር አረጋት። ከዛ እንደ ኳስ ከተጨረማመተ መኪና ውስጥ ይወጣል ብሎ የሚያስብ ማንም አይኖርም። ውስጥ ከገቡ በኋላ ጉዳዩ የሚመለከተው ፖሊስ አስተናገዳቸው። ሆኖም ትንቢት አንዳች ግር የሚል መረጃ ነበር የሰማችው። አደጋው እሷ እንደገመተችው የባለቤቷ የአማን መኪና ሳሮን ከተባለችው ሴት መኪና ጋር ተጋጭቶ አልነበረም። ሁለቱ ሰዎች አንድ መኪና ውስጥ ነበሩ። እሱም የአማን መኪና ውስጥ። ትንቢት ባሏ በዛ ውድቅት ሌሊት ከሴት ጋር ያው ትዳር ካላት ሴት ጋር ምን ሊሰራ እንደሚችል ማሰብ ተሳናት። አደጋው የደረሰው ከሌላ ከባድ የጭነት መኪና ጋር እንደሆነ ፖሊሱ ገለጸ። ትንቢት በተቀመጠችበት ደንዛ እንደቀረች ነው። ካፍታ በኋላ መኪና ውስጡ መመልከት ምችል ከሆነ ጠየቀች። አጠገቧ ተቀምጦ የነበረው ግለሰብ አንገቱን ጎንበስ እንዳደረገ በዝምታ ተውጧል። ነገሩ እንደሷ እንዳስደነገጠው ያስታውቃል። ትንቢት ከፖሊሱ ጋር ወደ ተጨረማመተው መኪና አቀናች። በሩ እንደምንም ታግላ ከፈተችው። በተሳፋሪው መቀመጫ በኩል የሴት ጫማ ወልቆ ተመለከተች። ትንቢት አሁንም ነገሩን መቀበል ከብዷታል። ፖሊሱ ባለቤቷ በጣም ጠጥቶና ሰክሮ እንደነበር ገለጸላት። ትንፋሿ ቁርጥ ማለት ጀመረ። ከሰዓታት በኋላ ቀድማ መጣችበት መኪና ወደ ሆስፒታል አቀናች። ሆኖም መኪና ውስጥ የነበረው የሳሮን ባለቤት ንዴቱን መቋቋም አቅቶት ነበርና መኪናውን ወደ ጥግ አቁሞ ወረደ። ትንቢትን ከነበረችበት የሰመመን ስሜት ያነቃት የሱ ጩኸት ነበር። በመንገድ ላይ የነበረው ሰው እብድ መስሎት እስኪሸሸው ድረስ ያገኘውን ዕቃ እየወረወረ ይጮሃል። ትንቢት ሰውየው ለራሷ እንደመፍራት አለች። ተመልሶ ወደ መኪናው እንደገባ መነጽሩን ወለቅ አድርጎ የመኪና ቀበቶውን መልሶ አጠለቀ። ይቅርታ አለ። ትንቢትን ባይመለከታትም ሁኔታውን እንዳስደነገጣት በመረዳት ችግር የለውም አለች። ትንቢት ሳሮን እኔ ላይ ያማገጠችብኝ እንደሆነ ብዙ ምልክት ባይክ ከጀመር ቆይቻለሁ። ሆኖም እንዲህ አይን ያወጣ ነገር ይሆናል ብዬ አላሰብኩም አላት በመሃል። ትንቢት ምላሽ ለመስጠት አቅሙ አልነበራትም። እሷም ባሏ እየማገጠ ነበር ሚለውን ለመቀበል አልተዋጠላትም። ሳሮን ነብሰ ጡር ናት አለ። ትንቢት ደንገጥ ብላ ዞር ብላ ተመለከተችው። ሆኖም ባለትዳር ስለሆነች ይሆናል ብላ አላሰበችም ነበር።
ከኔ ጋር ግንኙነት ካደረገች ቢያንስ 9 ወር አልፎናል አለ በምጸትና በንዴት መልክ ሳቅ ብሎ። ትንቢት አንዳች ነገር ሰውነቷን አንዘፈዘፈው። የሷን ባላማን ለመጨረሻ ጊዜ ገሏን በፍቅር የነካት ከ1 ዓመት ከ7 ወር በፊት ነበር። ነፍሰ ጡር ከመሆኗ በፊት ነበር። ሆኖም ልጇን በነበረ የስራ ጫና አማካኝነት በ7 ወር በመጣ ድንገተኛ ምጥ ልታጣው ቻለች። ከዛ በኋላ ከባሏ ጋር የነበራት ግንኙነት እንደዛው ሻክሮና የሀዘን ድባብን ተላብሶ ነበር። ከቆይታ በኋላ ሆስፒታል እንደደረሱ የትንቢት ስልክ አቃጨለ። ሰለሞን ነበር። ስሙ ስትመለከት ጊዜ ደንገጣለች። ቀደም ብሎ በደረሳት የስልክ ጥሪ መሰረት ስራውን ከናካቴው ረስተው ነበር። ከመኪናው እንደወረደች የሆነ ችግር እንደገጠማትና ስትረጋጋ እንደምትደውል ነግራ ስልኩን ዘጋችው።